ልጆቻችሁ ባልገዋል። አያቱ ባወረሱት ውርስ እናቱን ገደላቸው። አያቱን የሚገድል እናቱን የሚገድል ትውልድ ያስፈራኛል። ብፁዕ አቡነ ገሪማ የ5 ኪሎ ሰው አይደሉም። ከአብነት እስከ ፕሮፌሰርነት የደረሱ ናቸው አባቶቻችን። ለውሸታቸው አንተባበርም። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ቅዱስ አማኑኤል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ወደ ምድር የመጣበት በምድርም ተመላልሶ ጥር 28ን መታሰቢያ የምናደርገውን 5 እንጀራ 2 ዓሣ ለ5000 ሕዝብ የመገበበት መታሰቢያ የሚደረግበት ታላቅ በዓል ነው። በከተማ መሃል እንዳይሆን ቁርስ በልተን እንዳይሉት፣ ከተማ አቅራቢያም ቢሆን ወደ በረሃ መካከል ወስዶ እውነት እንዲህ በምንፍቅና ለምንሰቃይና ለምንንከባለል ሰዎች ምሳሌና መመልስ እንዳይሆን ዘንድ ብሎ ታስቦ የተዘጋጀ ፕሮግራም ነበር። ወሰዳቸው። ምንም በሌለበት ምድረ በዳ ወጣቸው። 5000 ሰዎችን 2 ዓሣና 5 እንጀራ ባርኮ አበላቸው። ምን ልትሉት ነው? ከዚህ በኋላ ሐዋርያት አመጡለት እንዳትሉት እነሱ አላመጡለት። ወዳጆቹ ደብቀው አመጡለት እንዳትሉ ቀድሞ ቀበረ እንዳትሉ አብራችሁ ሄደው ነው በረሃ ውስጥ ያገኛችሁት። እንዲህ እንዲሉና መልስ እንዲያሳጣቸው ብሎ ለዘንድሮ መናፍቃን ምላሽ የሰጠበት ነው የዛሬው የቅዱስ አማኑኤል ክብረ በዓል። ኦርቶዶክሳውያን እንኳን አደረሳችሁ፣ እንኳን አደረሰን ብያለሁ። በያላችሁበት ቅዱስ አማኑኤል ይጠብቃችሁ። ታላቆቼ፣ ታናሾቼ፣ ወንድሞቼ፣ እህቶቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ በስደት በመከራና በስቃይ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን። ዛሬ በቅዱስ አማኑኤል ቀን ጠንከር ያሉ 3 መረጃዎች ይዤላችሁ መጥቻለሁ። ልጆቻችሁ በሙሉ ባልገዋል። በማስረጃ ነው የምነግራችሁ፣ ያለ መነሻ አልነግርም። የትኛው ልጄን እንዳትሉኝ ያሳያችኋል በማስረጃ። ይሄን ያወጣው የጤና ሚኒስቴር መስሪያ ቤት ውስጥ የሚገኝ አንድ ተቋም እና ሳይንስ ያረጋገጠው ብልግና ነው የምነግራችሁ። ሌላኛው መረጃ ደግሞ የገዛ 5 ቤተሰቦቹን የገደለው ኢትዮጵያዊ። ምን ነካቸው በሉኝ፣ እኔ የምነካው ነው የምለው። ሌላኛው መረጃ ደግሞ ከያስኩላችሁ መካከል ጳጳሶቻችን ምን ነካቸው? ምን ጉድ ነው ጳጳሶቻችንን እንዲያደረጋቸው? ይሄን ያስባለኝን መረጃዎች በመደዳ ይዤላችሁ መጥቻለሁ። አንድ ብቻ አይደለም 4 5 መረጃዎች ነው ይዤላችሁ የመጣሁት። እውነት የምንናገረው ከቤተ ክርስቲያን አስተምሮ ከምንፍቅና ከሌላው ነገር የወጣ ሆኖ ነው ወይንስ እኛው ቤት እዩ ጩፋን ለመውለድ እየጣርን ነው? እኛው ቤት የፓስተር አዳራሾችን ለመስራት እየሞከርን ነው? ይሄን ያስባለኝን ጉዳይ ከስውሯ ማርያም እስከ በርሜል ጊዮርጊስ ይዤላችሁ መጥቻለሁ። አርአያ መካሻ ነኝ ፕሮግራም አዘጋጅቼ ማቀርብላችሁ። ይህ ቃለ ቀርን ሚዲያ ነው። መረጃውን ሰብስክራይብ፣ ላይክ እና ሼር እንድታደርጉልኝ ጋብዛችኋለሁ። ዝርፊያም አለው፣ ወንብድም እናም አለው፣ የቤተ ክርስቲያን ቀኑና ጥሰትም አለው። ከቤተ ክህነት እስከ ገጠር ቤተ ክርስቲያን ድረስ እንሄዳለን። ከመሸጋገሪያ በኋላ እንገናኝ። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። የመጀመሪያው መረጃ ልጆቻችሁ ሁሉ ባልገዋል ያለው በጤና ጥበቃ ሚኒስቴር ተቋም ስር የሚገኙ የክልል ተቋሞች መካከል የደቡብ ኢትዮጵያ የክልል ጤና ቢሮ ነው። ለምን አልክ ካላችሁኝ ላሳያችሁ።
ወንድ ልጅም ሴት ልጅም አድገው ለጉርምስና ሲበቁ መንፈሳውያን ከሆኑ ወይ ደግሞ መንፈሳዊነት ደግሞ የሚያዘው አንደኛው በስርዓተ ቤተ ክርስቲያን ወይ ደግሞ በእስልምና ከሆነ በኒቃ በስርዓት እንዲጋቡ ይፈቅዳል። የዓለም ሕግ ደግሞ የዓለም ሕግ ከቁርአንና ከመጽሐፍ ቅዱስ ወጣ ስለሚባል የዓለም ሕግ ደግሞ 18 ዓመት ሳይሞላቸው ሴቶች ልጆችን ወዳልተፈለገ ነገር መውሰድ ወንጀል ነው ብሎናል። ስለዚህ በተዘዋዋሪ መንገድ ራሳቸውን ያበቁ የደረሱ ልጆች ሊኖሩን ይገባል ማለት ነው። ይሄ መረጃ በደቡብ ኢትዮጵያ ክልል ባለፉት 6 ወራት ብቻ ከ3000 በላይ ሴቶች ለልጅነት እርግዝና ተጋላጭ ሆነዋል ተባለ። ለልጅነት እርግዝና ልጅነት የሚባሉት የትኛው ዓመት ናቸው? ከ18 ዓመት በታች። ከ2018 ዓመት በጀት ዓመት 6 ወራት እርግዝና ምርመራ ከተደረገላቸው 22339 አፍላ ወጣቶች ገና ያልደረሱ 14፣ 15፣ 13፣ 16፣ 17 የሆኑ ወጣቶች ከ18 በላይ ወጣት ስለሚባሉ አፍላ ናቸው። ገና ወደ ወጣትነት ተሻገሩ ያሉ ወጣቶች መካከል 3127ቱ ለእርግዝና ተጋላጭ መሆናቸውን የደቡብ ኢትዮጵያ ክልል ቢሮ አስታውቋል። ቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ የአፍላ ወጣትነት እርግዝናን ለመቀነስ ከመደበኛ የሥራ ሰዓት ውጪ በመመደብ አፍላ ወጣቶችና ወጣቶች የሚያዘወትሩባቸው ስፍራዎችን በመለየት መረጃዎችን ተደራሽ ለማድረግ እየሰራ ነው ሲሉ ከብስራት ሬዲዮ ጋር ተናግረዋል። በተለይም በትምህርት ቤቶች በወጣቶች ስፖርትና ከሴቶችና ህፃናት እንዲሁም ከሃይማኖት ተቋማት ጋር በቅንጅታዊ አሰራር ማጠናከር ይጠበቅብናል ብሏል። አንድ ነገር እናወራ አይደለም እዚህ ላይ አፍላ ወጣቶች ማለት ከ13 ዓመት እስከ 17 ዓመት ያሉ እድሜ ያላቸው ልጆች ማለት ነው። እነዚህ ልጆች በሃይማኖት አልተፈቀደላቸው፣ በመንግስት በህግ ደግሞ አልተፈቀደላቸው። እነዚህን እርግዝና እንዳይከሰት መከላከል እንዲለማመዱ እንግዲህ የጤና ቢሮ ስራ እየሰራ ነው። በተዘዋዋሪ መንገድ ልጆቻቸው እየባለጉ እንደሆነ ለቤተሰቦች እየነገረን ከ13 ዓመት እስከ 17 ዓመት ልጆች እየባለጉ እንደሆነ ሲነግረን ግንኙነቱን ያርጉ፣ ግን እንዳያረግዙ ነው የጤና ጥበቃ ሚኒስቴር መልእክት። እንግዲህ እርግዝና እንዳይፈጠር ነው፣ ልጆች ላይ የእርግዝና ተጋላጭ እንዳይሆኑ ነው። ከዚህም መካከል ብለዋል ሴቶች ያለ እድሜያቸው ሲያረግዙ የስነ ልቦና ቀውስ፣ የኢኮኖሚ የተስፋ መቁረጥ፣ የጤና ችግር መገለልና ከማስከተሉ ባሻገር ከትምህርት ገበታቸው እንዲያቋርጡ በማድረግ ማህበራዊ ሁኔታዎችን ያናጋል ይላል። ስለዚህ እነዚህ ነገሮች ያናጋሉ። በዛ እድሜ ግን ግንኙነት ማድረጋቸው እንደ አንድ የሰው መብት ተቆጥሮላቸዋል። ኖርማል ነው። በቁርአን ክልክል ነው አይደለም? ያለገባች ሴት ግንኙነት እንዳታረግ። በቤተ ክርስቲያንም ክልክል ነው፣ በቤተ ክህነት በመጽሐፍ ቅዱስም በቁርአንም ክልክል ከሆነ እነዚህ ልጆች የት ናቸው? ልጆቻችሁ ባልገዋል ያለን የጤና ሚኒስቴር። ይሄ ማለት የአንድ ክልል መረጃ ነው። ይሄን መረጃ በሚኒስቴር መስሪያ ቤት ተቋሙ ላይ ማህበራዊ ሚዲያ ላይ ዜናውን ስለቀቀው እንጂ እያንዳንዱ ክልል ላይ ያለ መረጃ ነው። እያንዳንዱ ከተማ አስተዳደር ላይ አለ። እያንዳንዱ ኢትዮጵያዊ ጋር አለ። ስለዚህ በአፍላ ዕድሜ ከ22000 3000 ከተገኘ ከ13 ሚሊዮን ስንት ሚሊዮን ይገኛል ብላችሁ ለራሳችሁ ጠይቁ። አቨሬጅ መውሰድ ነው አይደለም እንዴ? ስለዚህ ብዙሃኑ ሴቶቻችን ወደ እርግዝና የሚያመራቸው የአፍላ ዕድሜ ወጣት ላይ ናቸውና ጠብቋቸው ልላችሁ ነው ያመጣውላችሁ። ለእናንተ ለወላጆች ልጆችም ለራሳችሁን ጠብቁ። እንግዲህ ብዙዎቹ ከሰሙ ብዬ ሌላኛው መረጃ ያስኩላችሁ የገዛ እናቱን ቤተሰቡን የገደለው ወጣት ከአያቴ የወረስኩትን ንብረት በፍርድ ቤት ለምን ተካፈሉኝ በማለት እናቱንና እህቱን ጨምሮ 5 ቤተሰቦችን የገደለው ግለሰብ በእስራት ተቀጣም። በሸገር ከተማ አስተዳደር ኩራ ጅዳ ክፍለ ከተማ ኦቢ ወረዳ ነዋሪ ሆነው ማን ያሰፋ ኡርጌ ባለትዳርና የልጆች አባት ነው። በልጅነቱ የእናቱ አባት የሆኑት አያቱ አቶ አለሙ አረዶ ጋር ማደጉም ተገልጿል። አያቱ በተፈጥሮ ሞት ህይወታቸው ሲያልፍ ንብረቶቻቸውን በሙሉ ወርሶ ማስተዳደር እንደጀመረ የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ዳይሬክቶሬት ዳይሬክተር አቃቤ ሕግ ካሰች መለሰ ለብስራት ሬዲዮ ተናግሯል። በዚህ ጊዜ የማን ያሰፋ እናቱ ወይዘሮ ቡኪ አለሙ ብቻውን የአባታቸውን ንብረት ልጃቸው ወርሶ እሳቸው ምንም ባለማግኘታቸው ነገሩን ወደ ሕግ አምርተው ክስ ይመሰርታሉ። በዚህም የሚያስተዳድረው ንብረት ለእናቱ እንዲያካፍል ውሳኔ እንደተሰጠም ገልጿል። በዚህ ውሳኔ ከፍተኛ ቂም በመያዝ አንድ ክላሽንኮቭ መሳሪያ በህገወጥ መንገድ ገዝቶ እንዳስቀመጠም ተገልጿል። ሚያዝያ 14 ቀን 2017 ዓ.ም የፋሲካ በዓል ማግስት ማን ያሰፋ ኡርጌ አያቱ ባወረሱት ውርስ እናቱን ገደላቸው።
እናቱን ብቻ እህቱን ጨምሮ 5 የቤተሰብ አባላት ገደለ። ማኔ አሰፋ ወርጌ ልጆች አሉት። እኔ አሁን ማኔ አሰፋ ወርጌን የመሰሉ ብዙ ኢትዮጵያውያን እንዳሉ እርግጠኛ ነኝ። የአያት ውርስ በመጠበቅ ቤተሰቦቻቸውን ለማግደል ክላሽ አዘጋጅተው ጥይት ገዝተው ንግግራቸውና ክሳቸውን የሚጠብቁ። ይሄ ነው ትውልድ ማቆም ያለበት። ውርስ የሚጠብቅ ትውልድ ማቆም ነው ያለበት። የሚሰራ እንጂ የአባቴ መሬት አለኝ፣ የአያቴ መሬት አለኝ፣ የእናቴ መሬት አለኝ እያለ የሚጠብቅና ገጀራ ስሎ ጥይት ገዝቶ ክላሽ ደብቆ ክስ ሲመሰረትበትና ውርስ ተካፈል ሲባል ሊጋደል የሚያስብ ጭንቅላት ያለው ኢትዮጵያዊ ስላለ በዚህ ዘመን አፍራለሁ። አሁን ያፈራነው ትውልድ መሬቱን እያስተዳደረ ልጅ ወልዶ እናቱን የሚገድል እህቶቹና ወንድሞቹን የሚገድል ቤተሰብ ነው ያለን። ይሄ ማን ያሰፋ ወርጌ ላይ ብቻ አይደለም የምነግራችሁ። በጣም ብዙ ሐረር ላይ፣ ደቡብ ኢትዮጵያ ላይ፣ ኦሮሚያ ላይ፣ አማራ ክልል ላይ፣ ትግራይ ክልል ላይ ሰምተናል። በውርስ ምክንያት ቤተሰቦቻቸውን የገደሉ። ስለዚህ ይሄ የትውልድ ሳንካ ነው። ይሄ አደጋ ነው የምነግራችሁ። አንገቱ ላይ ክር አስሯል ሳይሆን መጽሐፍ ቅዱስ አይማርም ማንም ሰው። ሰርተህ ጥረህ ግረህ ብላ ነው የሚለው። እኔ የአባቴንም የእናቴንም የዘመዶቼንም ውርስ አልጠብቅም። የማልጠብቀው ቤተክርስቲያኔ ሰርተህ ጥረህ ግረህ ብላ ስላዘችን የእግዚአብሔርም ቃል ስለሆነ ነው። ይሄን የማይማር ምዕመን አለን በገጠሩም በከተማው። ከተማ ውስጥ ሆኖ የአያቱን ቤት ቀበሌ ለመውረስ የሚጥር አለ። ገጠር ውስጥ ሆኖ የአያቱን መሬት ለመጠበቅ ብቻ እሱ ስራ ሳይሰራ የሚቀመጥ አለ። ሲካፈል ደግሞ ለኔ ያነሰኝ ብሎ የሚጋደል አለ። አሁን ለልጆቹ ያስተማራቸው ምንድነው? መጋደል። በጣም ዘግናኝ ስለሆነ ነው። ይሄ ትውልድ ያስፈራኛል። በጣም ነው የሚያስፈራኝ። አያቱን የሚገድል እናቱን የሚገድል ትውልድ ያስፈራኛል። ለመሬት እናቱን የሚገድል እግዚአብሔሩን የማያውቅ ልጆቹን የማይፈራ እግዚአብሔር አምላኩን የማይፈራ ትውልድ ያስፈራኛል። ክላሽ ገዝቶ ገጀራ ስሎ የሚያስቀምጥ ትውልድ ያስፈራኛል። መቆም አለበት። ይሄ ትውልድ መሆን ያለበት የሚሰራ የሚለወጥ ትውልድ ነው መሆን ያለበት። መስራት ማለት እኮ አለመጠበቅ ማለት ነው። ስለጠበቅ አያቱን ገደል፣ እናቱን ገደል። አያቱ ነች እኮ እናቱን የሰጠችው። የገዛ እናቱን እኮ ነው የገደለው። እግዚአብሔር ይቅር ይበለን፣ ከዚህ ክፉ ነገር ይሰውረን። ዛሬ ደግሞ አስደናቂውን ተግባራቸውን ያየውን የብፁዕ አቡነ ገሪማን ምስል ላሳያችሁ። ብዙ አባቶቻችንን ይሄን ተግባሮቻቸውን ደብቀው እንደሚያደርጉት እናውቃለን። ለዚህም ተግባራቸው እናመሰግናለን። በሚያደርጉት ተግባር እነሱ በእግዚአብሔር ፊት ነው የሚያደርጉት። እኔ ግን ለእናንተና ለእኛ መልእክት እንዲሆነን ነው ይዤ የመጣሁት። የአባታችን ጸጋና ክብር በረከታቸው ይደርብን። እሳቸው ብፁዕ አቡነ ገሪማ ጎዳና የወጡትን ዛሬ ለቲክቶክ ቫይራል መውጣት የምትፈልጉበትን እናንተ የሆነ ነገር ስትፈልጉ ቫይራል የምትወጡበትን እርዳታ ስክሪን ይዛችሁ ካሜራ ይዛችሁ እርዳታ ሰጡ የምትሰጡትን ኑሮ ጳጳሶቻችን በተግባር የሚኖሩት ኑሮ ነው። የጳጳሶቻችን ጉድ እኮ ለተአምር እንጂ ለክፋት አይደለም፣ ለመልካም እንጂ ለርግማን አይደለም። እኚህ ጳጳስ በየዓመቱ የሚሰሩትን ተግባር በተወሰነ መልኩ አሳይተናችሁ እናውቃለን። ብፁዕ አቡነ ገሪማ የ5 ኪሎ ሰው አይደሉም። የ5 ኪሎ ሰው ያልኳችሁ 5 ኪሎ በብዛት መምጣት የሚፈልጉት ቪኤት ለመንዳት በቢሮ ለመቀመጥ ጳጳስ ተብለው ለመሾም ብቻ የሚቀመጡ ለነሱ ነው 5 ኪሎ። አብዛኞቹ ሊቀ ጳጳሶቻችን በየሀገር ስብከታቸው ነው ያሉት። አብዛኞቹ የአፋሩን፣ የጎጃሙን፣ የሰሜኑ፣ የጎንደሩን፣ የወላይታ ሀገር ስብከቱን፣ የሲዳማ ሀገር ስብከቱን ማየት ትችላላችሁ። እየሄዳችሁ ሊቀ ጳጳሶችን ብታዩአቸው አብዛኞቹ በሀገር ስብከታቸው ነው ያሉት። ሀገር ስብከታቸው መኖር ብቻ አይደለም፣ ከዶች ጋር ከገበሬዎች ጋር የሚመላለሱ ናቸው። ብፁዕ አቡነ ገሪማ የሚቆርጡትን እያያችሁት በእኛ ጉቦ የተጣለውን በእኛ ስንፍና የተጣለው ወንድማችን በእኛ ህመም የተጣለው ወንድማችንን ጸጉሩን እያስተካከሉት ነው ያያችሁት። ባለሙያዎች ናቸው። ጸጉር መቁረጥ ብቻ አይደለም፣ ህንፃ ዲዛይን ሁሉ ይሰራሉ። ኢንጂነሮች ናቸው፣ ፕሮፌሰር ናቸው፣ የተማሩ ናቸው ብዙዎቹ።
ከአብነት እስከ ፕሮፌሰርነት የደረሱ ናቸው አባቶቻችን። በዓለም ትምህርቱ 2 ቢላ ናቸው የተሳሉ። አምጡና ስጧቸው። እናንተ ያጠናችሁትን ጥናት፣ እናንተ ለረጅም ዓመታት ለፋችሁበትን የሳይንስና ምርምር ነው ያላችሁትን አምጡና ስጣቸው። እነሱ የአብነት ትምህርት ቤት ጀምረው ሳይንሱንም እየተማሩ ዛሬ ለጵጵስናም እኛንም ለመምራት በጎቹንም ለመምራት በቅተው እንላል። እኛ አባት ይህን ጎዳና የወጣው ልጅ በእኔና በእናንተ ምክንያት፣ በጉቧችን ምክንያት፣ በውሸታችን ምክንያት፣ በዝሙታችን ምክንያት፣ በኃጢአታችን ምክንያት፣ በበደላችን ምክንያት ነው ዛሬ ቤት የሌለው ሰው የበዛው፣ ጎዳና የወደቀ ሰው የበዛው። እሳቸው ደግሞ እየሰበሰቡ ምን ስለሆነ? የእግዚአብሔር ልጅ ስለሆነ። ማንም ፍጡር የእግዚአብሔር ልጅ ነው። ታዲያ የአባትነት ድርሻ ከዚህ በላይ እንዴት ሊመሰገን ይገባል? መኪና ይዘ በመስኮት ላይ የሰጠኸው ልጅ የኔ ቢጤ፣ የሰጣት ሴትዮ የኔ ቢጤ፣ የሰጠኸው ሰውዬ የኔ ቢጤ፣ እኔና እናንተ መኪናውን እንዲገዛልን መኪናው እጃችን ላይ እንዲገባ የሰረቅነው ብር፣ የዘረፍነው ዝርፊያ፣ ያጠፋነው ጥፋት እኔ እናንተ ባናጠፋ የኔ እናንተ ቤተሰብ የሆኑ ሰዎች አጥፍተዋል። ከተማ ያለን ለመንደላቀቅ ስንል መከራና ስቃይ የሚያገኙ ወገኖቻችን አሉ። ብፁዕ አቡነ ገሪማ ግን እነሱን እየሰበሰቡ ሰው ለማድረግ እየሰሩ ነው። ቤተ ክርስቲያንም ምእመኑን ሰው ለማድረግ ነው የምትሰራው። ሰው ማለት የእግዚአብሔር ሰው ማለት ነው። አባታችን ስለሚያደርጉት ነገር እጅግ በጣም እናመሰግናለን። በረከቶ ትደርብን። ሌሎች ምሳሌ እንዲሆን እንጂ የእሳቸውን ያደረጉትን ነገር ለማስተዋወቅ አይደለም እኛ የመጣነው። እሳቸውም ይሄን አይፈልጉ። እኔ አሁንም ወስዳችሁ ብፁዕ አቡነ ቀለሚንጦስንና ብፁዕ አቡነ ሰላማ ምን ነካቸው ልን ነው የመጣሁት። ለምን እንዳልኩ ልንገራችሁ። የብፁዕ አቡነ ቀለሚንጦስን ላሳያችሁ። ስሙት። ይሄንን በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋር በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀለሚንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድ ይሄ ቪዲዮ የተለቀቀው የዛሬ 2 ወር ገደማ ነው። ሲለቀቅ እኛ መነሻ አንስተን መረጃ ይዘን በመረጃ በማስረጃ የደገፍነውን ምክንያት አድርገው የሀገረ ስብከቱ ስራ አስኪያጅ የቅቤ እምነት ተከለከለ የሚል ቪዲዮ በአቡነ ቀለምሲስ ሚዲያ የሀገረ ስብከቱ ሚዲያ ላይ የተለቀቀ ነው። ይሄን የሚመሩት ብፁዕ አቡነ ቀለሚንጦስ ናቸው። በዚህ ጉዳይ ላይ በደረሰኝ ላይ አባ ሚልኪና እግዚአብሔር አብና የቅድስት ድንግል ማርያም ቤተክርስቲያን የሚለውን ቤተክርስቲያን አሁንም ስውራ ማርያም በሚል ገዳም አሁንም እየተሰራ ነው። አሁንም ነግረውናል። 2 ወር ሞልቶታል። አሁንም እየተሰራ ነው። አሁንም ጉዞ እየሄደ ነው። ጉዞ የሚያስኬደው አካል አንድ ሰው ነው። አሁንም እየሰሩ ነው። ይሄንን ማሳያችሁ በማስረጃ ነው። ሀገረ ስብከት የቤተ ክህነት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ከቤተ ክርስቲያን ሕግና ስርዓት ውጪ የቅቤ እምነት በሚል ሽፋን በድብቅ ከአዲስ አበባ የተገዛን ቅቤ በቤተ ክርስቲያኑ እምነት ነው በማለት ልዩ ልዩ ማታለል ወንጀሎች እየተፈጸሙብን ነው ብሎ የተጻፈው ለዚህ ሀገረ ስብከት ላንሳላችሁ። ከቤተ ክርስቲያኑ ሕግና ስርዓት ውጪ በሆነ መንገድ በሰሜን ሸዋ ዞን አስተዳደር ሀገረ ስብከት ውስጥ በስውሯ ማርያም ቤተ ክርስቲያን ስም ራሷን ዋና አድራጊና አስተባባሪ የሚለው ነገር አጀንዳ አለ። እሱን ያዙልኝ። እሱ አጀንዳ ስላልተዘጋ ብዬ ነው። ይሄን ለምን አመጣው ነግረህናል ካላችሁኝ፣ ዛሬ ቀኑ ስንት ነው? ጥር 28 ቅዱስ አማኑኤል ዓመታዊ ክብረ በዓል። ይሄንን መጥሪያ ታዩታላችሁ። ሀገረ ስብከቱም ተናግሮታል። ሊቀ ጳጳሱም ያውቁታል። የቅቤ እምነት የሚባል የለም፣ አይሸጥም፣ ውሸት ነው። ሀገረ ስብከቱም ስር አቡነ ቀለሚንጦስ ከመጡ ከ2009 ዓ.ም ጀምሮ ከ2009 ዓ.ም በፊት አቡነ ኤፍሬም ነበሩ የነበሩት። ብፁዕ አቡነ ኤፍሬም ነፍሳቸውን ይማሩ። አቡነ ቀለሚንጦስ ብፁዕ አባታችን ከመጡ በኋላ አንድም የተቀየረ ስም የለም። እዩልኝ፣ ሰሜን ሸዋ ላይ ያለውን ሀገረ ስብከት ዛሬ እየተበተነ ያለና ነገ ጉዞ የተዘጋጀውን መጥሪያ ያላሳያችሁ።
በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አቤቱ ኃጢአቴን እጅግ ብዙ ነውና ስምህ ይቅር ይበለኝ፣ ለስምህ ይቅር ይበለኝ፣ ስለ ስምህ ይቅር ይበለኝ። የማይቀርበት ቦታ ታላቅ መንፈሳዊ በረከት ጉዞ ወደ ታላቋ ገዳም ስም አልተቀየረም ብያለችኋለሁ። ላይ አባ ሚልኪ ነው ብያችኋለሁ አይደል? ይሄው እንግዲህ ሀገረ ስብከቱ ስራ አስኪያጅም የተናገሩ ሰምታችኋል አይደል? የኛ ጉዳይ ከቤተ ክርስቲያናችን እንጂ ከግለሰቦች ጋር አጀንዳ የለም። ከቤተ ክህነትም ጋር ከሊቀ ጳጳሱም ጋር ችግር የለብንም። የኛ ችግር የቤተ ክርስቲያን ስርዓትና ቀኑና ይጠበቅ ነው የኛ ትግል። አናቆምም። አሁን ስውራ ማርያም አሉን። ወደ ታላቋ ገዳም ስውራ ማርያም ገዳም እንደሌለ ስራ አስኪያጁ ነገሩን። የገዳሙ ደረሰኝ ምንድነው የሚለው? ላይ አባ ሚልኪ ነው የሚለው። ጥሩ። ስውራ ማርያም ገዳም የፊታችን አርብ ጥር 29 2018 ዓ.ም ደርሶ መልስ። ዋው! መቼ? ይሄን ከሁለት ወር በፊት ነገሩን። በየቀኑ እየነገሩን ነው። የሀገረ ስብከቱ መኪና በየቀኑ የት እንደሚመላለስ እናውቃለን። ለገጣፉ በጣም ብዙ ጊዜ ቆይቷል መኪናው ይመላለሳል። አሁንም እንደገና ደግሞ ጉዞ አዘጋጅቷል። ምን በሚል? ስውራ ማርያም ገዳም በሚል። ሀገረ ስብከቱ አያውቀው። ለዚህ ነው እኛ የምንጠይቀው። እኛ ከእውነት ፊት እንጂ ከውሸት ፊት አንቆምም። ለውሸታችሁ አንተባበርም። ለበደላችሁና ቤተ ክህነት የቤተ ክርስቲያንን ቀኑን አስለምጡት አንተባበርም። የጠየቅነው የቅቤ እምነት የለም ነው። ይኸው ላንብብላችሁ። ወደ ተአምረኛዋ ስውሯ ማርያም በተለይም በዚህ ዘመን የሰይጣን እስራት የሚበጣጠስበትና በተለያዩ የሥጋ ደዌ የልባቸው ሰዎች የሚድኑበት በዚህ መካከል በካንሰር የተያዙ በጨጓራ፣ በኩላሊት፣ በነርቭ፣ በአስም፣ በሆድ ህመም፣ በራስ መታት፣ በአይነ ጥላ፣ በደም ግፊት ከነዚህ ሁሉ የሚፈወሱበትና ስራ ያጡ ስለታቸው ሰምሮ ስራ የሚያገኙበት ታላቅ ገዳም ነው። ስውሯ ማርያምን ጸበል ተቀብለው የቅቤ እምነቱን ይዘን እንመለሳለን። ቅቤ ለማር የቅቤ እምነቱን ይዘን እንመለሳለን። የጉዞ ዋጋ ደርሶ መልስ 750 ብር እያለ ነው የነገርኳቸው። አሁን 50 ብር ጨመረ። ያው የተከፈለ ነገር እንዳለ ስለምናቅ እሱ እናውቀዋለን። 50 ብር ጨመረ። 800 ብር። የስልክ ቁጥር 0910 02 0006 0979 80 56 56። ይሄንን የምንነግራችሁ ለሀገረ ስብከቱ ነው፣ ለቤተ ክህነቱም ጭምር ነው፣ ለብፁዕ አቡነ ቀለሚንጦስም ጭምር ነው፣ ለሀገረ ስብከቱም ስራ አስኪያጅ እየነገርናችሁ። የለም ብላችሁናል አይደል? ስልክ ቁጥሩን መቼክ ማድረግ ይሄንን ደብዳቤ አግኝታችሁ ሀገረ ስብከቱ ላይ መሄድ የእናንተ ድርሻ ነው። ይሄ መረጃ እንደደረሳችሁ እናውቃለን አሁን በዚህ ሰዓት። ስለዚህ መድረስ የእናንተ ኃላፊነት። ቤተ ክርስቲያንን በነገራችን ላይ ለዱርዬና ለወራሪ ሰጥተው ዝም አይባል። ቤቱን አስረክቡ ዝም የሚል የለም። ይሄን ጉዳይ ስለ በርሜል ቅዱስ ጊዮርጊስ ወስጃቸዋለሁ አይደል? ጀምሬዋለሁ፣ አላቆመው። ወንድማችን በጣም ይቅርታ አድርግልኝ፣ አልምርህም። አንተ ብቻ ሳትሆን ማንም ሰው በቤተ ክርስቲያን ጉዳይ ነጋዴ መሆን የለበትም። የኔ ጉዳይ ከዚህ ቪዲዮ ጋር ተያይዞ ነው የመጣው። ላሰማችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በርሜል ቅዱስ ጊዮርጊስ እና ተዘረፍኩ። እንዴት እንደተዘረፍኩ ነግራችኋል። ይሄን የዘረፈኝንም አካል ያስተባበረውንም አካል ነግራችኋል በደንብ አድርጌ። ማለት እኔን የዘረፈኝ አካል ይሄ ሚዲያ ነው የምታዩት። በርሜል የወጣው አዲስ ጠበል ባህታውያን ተናግረው ነበር በሚል በርሜል ቅዱስ ጊዮርጊስ 215 ሺህ ብር በቀላሉ ልንገራችሁ
እችን ቤተልሔም ለማሰራት ጀመርኩ። በርሜል ቅዱስ ጊዮርጊስ ያለችው ገነተ ማርያም ቅድስት ድንግል ማርያም ቤተክርስቲያን። እቺ ቤተልሔም ቤተክርስቲያኗ ቤተ መቅደሷ ይሄ ነው ታድሶ፣ ቤተልሔሙ ይሄ ነው። በጣም ጨነቀን። እንዴት ይሄን ያህል ተሰርቶ ቤተልሔሟ እንደዚህ ይቀመጣል ብለን በፍጥነት እንዲሰራ 170 ሺህ ብር ከፍለን 215 ሺህ ብር ሰጥተን ተጨማሪ ወጪ ከኖሮ ብለን እንዲሰራ ሰጥተን ወጣን። ቤተልሔሙን እንደዚህ ያስቀመጡት። ድጋሚ ሄደን ብር የተሰበሰበውን መጠኑን ማውቀን ጨርሰን ወጣንና ብር ተነጋግረን ወጣን። ቤተልሔሟ አሁን ያለችበት ሁኔታ ብር ሰጥተንም የነበረውም የተሰበሰበውም ገብቶ ብዙ ብርም ገብቶ እዚህ ጋር ደረሰ። የኛ ጥያቄ አሁን ስለተለመነባት ነው። ለምን ተለመነባት ብለን ወጣን። መለመን የለበትም በቤተልሔሟ አለን። ሌላ ነገር ላንገራችሁ። ከዚህ ጋር የተያያዘ የኛው ቤተሰብ የሆነ አንድ ሰው ጓደኞቿን አስተባብራ 500 ሺህ ብር ጽና ቤት ለመስራት ሞከረች። ከዛ በፊት ለዚህ ጉዳይ የቤተክርስቲያን አሰራር ያናገርኩበትን ድምፅ ስሙት። 1.5 ሚሊዮን ብር ሰብስበውበታል። በበረከት ስራ ስም እውነት እንደማይሰራ ማሳያ ነው። እኛ ደግሞ የፈለግነው ገጠር ላይ ሰው እንደውም እየሄደ እንዲሰራ ነው የምናስተባበረው። ከተማ ላይ አይደለም እንዲሰራ እየለመነን ያለ ነው። ከተማ ላይ ምንም አይነት ቤተክርስቲያን ለማሰራት እኛ ያለነው ሚዲያዎች እያቆምን ነው። ገጠር ላይ ቤተክርስቲያን ይሰራ ሰው እዛ ይሄድ እያለን እያስተባበረን ነው። እንዲህ በምንልበት ሰዓት ላይ ገጠር ላይ አንዲት ቤተልሔም የ170 ብር ቤተልሔም የ170 ሺህ ብር ቤተልሔም በትንሹ አሁን 500 ሺህ ብር አልፋለች። እሱም ትክክል ብትሄዱ ብትሰሩት እርግጠኛ ነኝ ከ250 ሺህ ብር በላይ አታወጡም። 250 ሺህ ብር ለጽና ቤቷ 500 ሺህ ብር ገብቶ ከባህር ዳር ነው የጫንኩት አለኝ እሱ። ለምን ከባህር ዳር ጫንክ አልኩት። ለነገሩ ይሄን ከነሱ ጋር ተነጋግረ ስለሆነ አይመለከተኝም። እኔ ግን በጽና ቤቷ እንዳትለምን አልኩት። ከሆነ እኔ ምንም አላደርግም፣ ቁጭ አድርጌ እንነጋገራለን። እኔ ሰዎችን በትህትና ሁሉንም አናግራለሁ። የማናግረው እንደ ክርስቲያን ሰው እንዲመለስ ነው። እንዲመለስ የቤተልሔማን ጉዳይማ በደንብ ነው የተነጋገርነው ከእርሱ ጋር። ምክንያቱም እንትን አይደለም፣ አንደኛ እኛ ለቤተ ክርስቲያን ነው የምንጮኸው የምንሞግተው። ቤተ ክርስቲያን አባቶች እንዲከበሩ፣ ቤተ ክርስቲያን እንድትከበር እንድትጸና ነው እኛ የምንጮኸው እንጂ ቤተ ክርስቲያን እንድትደፈር አይደለም። በእኛው ራሱ እንደዚህ ስህተት ሲሰራ ዝም ካለን እማ ሌላው ሰው ስህተት ሲሰራ ለምን እናገራለን? ለምን ጥፋት ነው እንላለን? እኛ እያጠፋን ዝም ካለን እኮ እኛ እያጠፋን ነው። ስለዚህ ትክክል አይደለም። ስለዚህ አሁን ፕሮግራሙ ሲለቀው ነው ያላየሁት። እንደው ስንኖርም ተወልደን ስናድግ ስንት ቤተክርስቲያን እንሰራለን። እንደው ይህን ሚዲያ ይህን የሰው ልጅ ራሱ አውጣቶ ካለው በሬው ሽጦ ምርቱን አምጥቶ ይሰራሉ አባቶቻችን ያን ቤተክርስቲያን ሲሰሩ በማናውቀው ገብተን አሁን እናንተንም በቅድስት ቤተክርስቲያን ስም ቤተልሔሙ አልቋል፣ የቀረ ጉልላት ምን ቢኖር እንጨርሰዋለን ነው። ግን ይሄ ሁሉ ስንሰጥ የኛ ስህተታችን ቤተልሔሙን እኔ ላስተራ ነው ካልክ አንተ በቃ ቋሚነቱን ሰርተህ ልታስረክበን መስጠት ነበረብን። እኛ ኃላፊነቱን መቀበል አልነበረብንም በማናውቀው የገጠር ልጆች። ስለዚህ ያባለመሆኑ እናንተም እኛ ብሩን እንዳባከን ነው እያያችሁ ስለሆነ ይህን ቤተልሔም ያልቃል። በማን ነው ነገም ታገኙታላችሁ። በዚህ ቀጣይ ወቅት ማለት ነው ያልቃል። ግን እኔ አንዳንድ ጊዜ ቅድሞ ጊዜው ካለ ማለት ነው ሰው ካላየ ጥሩ ነው። በአያታችን ይህን ሁሉ ነገር ያመጣው እንጂ አሁንም እኔ ምን እግዚአብሔር በፈቀደ እግዚአብሔር በወደደ ሁሉ ይሰራል። እኔ ያልኩኝ ባለሚዲያዎች አትጣሉ፣ ባለሚዲያዎችን ደግሞ አልፈን እኛ ተርፎ እንዳትጣሉ 550 ሺህ ብር ያልከውን ከኃይለ ማርያም ጋር ሆኜ ልነጋገርልህ አሁን ቀጥታ ልሄድና እያልኩ ነው እኮ ቤተልሔሙ ድጋሚ አይለመንበት እንጂ ቤተክርስቲያኗ እኮ ብዙ ገቢ ያስፈልጋታል። ቤተክርስቲያን ገቢ ያስፈልጋታል፣ ግዴታ ነው። መድኃኔዓለም ያለውም 5 ኪሎ ያለችውም ቅድስተ ማርያም ትለምናለች። ቤተክርስቲያን አይለመንበታል ወይንም አይጠይቅበታል። ምክንያቱም እኛ ምዕመኖች አስራት በኩራት ስለማናወጣ የኛ ጥያቄ እቺ ጽና ቤትም ከቤተልሔም ጋር ተያይዞ 500 ሺህ ብር ተከፍሎባታል ያልተሰራችሁ ለምን ይለመናል ነው ጥያቄው። የገባ ብር ላሳያችሁ ለጽና ቤቷ
ይሄ የገባለት ላስጓዥ ነው። 50 ሺህ 50 ሺህ 60 ሺህ 50 ሺህ 50 ሺህ እየደመርኩላችሁ ልሂድ ላቋርጠው። ስሙንም ዘለል አድርጌ ያሳለፍኳችሁ፣ ፎቶንም አለፍ አድርጌ ነው ማሳያችሁ። ለዛሬ የመጣው ብሎኬት እችን ቤት ለመስራት ይኸውላችሁ፣ ይሄ ነው ቤት ብሎኬቱ። ሌላ ላሳያችሁ ደግሞ ልጨምርላችሁ። ይሄንን ሚዲያ እንዲያቆም ከዌብ እንትኑ ላይ ያገኘ ነውና ኤማሁስ ሚዲያ ይባላል። ኤማሁስ ሚዲያ ይሄንን ነበር የለቀቀው፣ አውርዱታል ነው። ያን ጊዜ በወቅቱ ያንን ቪዲዮ የመጀመሪያ የለቀኩላችሁ ቪዲዮ ከለቀኩ በኋላ መጀመሪያ ነው የደወልንላችሁ። ደውለን ማግኘት አልቻልንም። በርሜል ሄዶ እኛ ቪዲዮ ሰርተን ከዚህ በኋላ የምንለቀው ስማቸውን ገልጸን ነው ማንነታቸውን ጠቅሰን ነው አልናችሁ። እስከዛ ድረስ የሚዲያውን ስም አልገለጽንላችሁም ነበር። አሁን ሚዲያው ኤማሁስ ሚዲያ ይባላል። ስቡሃ ኤማሁስ የጉዞ ማህበር ነው። ስቡሃ ሚዲያ ይባላል የለቀቀው። ሲለቀው ስለ ጽና ቤቷና ስለ ቤተልሔሟ የተለመነበት ነው ዋናው ጉዳይ። ስለዚህ እንዲህ አይነት ነገር አትለምኑ፣ ለቤተ ክርስቲያኑ የሚያስገባውን ነገር ያደርጋል። ምክንያቱም በቤተ ክርስቲያን አይዋሽም፣ አትዋሹዋለን። በእኔ ፊት ደግሞ አትዋሹ፣ እኔ እያሰራው አትዋሹዋለን። ከዛን ምን አደረግን? ስልክ ቁጥራቸውን ያገኘ ነው ፌስቡካቸው ከዛው ከዩቲዩባቸው ላይ 0945 160000 ነው። ኤማሁስ የበጎ አድራጎትና መንፈሳዊ ጉዞ ማህበር ይላል። ስቡሃ ሚዲያ ድንቅ ምስክርነቶች ወደ እናንተ ያደርሳል። ሚዲያው የተሻለ ስራ እንዲሰራ ማገዝ ለምትፈልጉ ተብሎ አካውንት ቁጥር ተቀምጦለታል። ኃይለ ማርያም አባይ ነው ይላል። ዲያቆን ነው ይሄ ወንድማችን፣ ይሄ ልጅ ነው ወንድማችን። ሚዲያው ላይ ተጠቀሰ። ከዛን እኛ ምን አደረግን? ይሄ ነገር ጉዳዩን ማየት አለብን ብለን እኛ ከመጡ በኋላ የቪዲዮ አለ በእጃችን። እዛው ያሉ ምዕመናን የላኩትን ቪዲዮ አልተሰራችም ቤተክርስቲያኑ። ይሄንን ብር የተቀበሉት በቤተክርስቲያኑ አካውንት አይደለም፣ በጉዞ ማህበሩ አካውንት ነው፣ በግለሰብ አካውንት። ያኔ ቃለ ነጋሽ ሚዲያ ላይ የቀረቡት እኔ በርሜል በነበርኩ ሰዓት ላይ ገንዘብ በግላቸው ያስገባሉ እና ተብለው የተከሰሱ መካከል እሱም አንዱ ከሳሽ ነበር። እዛው እኔ እያለሁ እሱ እዚህ የከሰሰ ብር ይቀበል ነበር። ይሄ የተቀበላቸው ደረሰኞች ሀገረ ስብከቱ እንዲያውቅ አድርገናል። የወረዳ ቤተ ክህነት ሊቀ ጳጳሱ ጨምሮ ስራ አስኪያጁም የምዕራብ ጎንደርም እንዲያውቅ እናደርጋለን። በቤተ ክርስቲያን ላይ አይሰረቅም፣ አይዘረፍም። ልጁ እኔ የራሳቸውን ያስተዋወቅኩት ብሎናል። በቅንነት የራሳቸውን ያስተዋወቅኩት እኔ አላስተዋወቅኩም አለ። የራሳቸውንም ስታስተዋውቅ ያ ጉዳይ እየተሰራበት እንደሆነ እነዛ ሰዎችም ፈቃደኛ እንደሆነ መታወቅ አለበት። ለምሳሌ ነኝ የማሰራው። ስለዚህ በዛች ጉዳይ ላይ መለመን አትችሉም። እኔ ብቻዬን እሰራዋለሁ ብያለሁ። በሌላ ጉዳይ ላይ በርከት ስራ መስራት ይቻላል ሰው። ለዚህ ነው ቤተክርስቲያን ምዕመናን የሚሸሸው። ታቦት ቆሞ ሰው የሚሄደው ለዚህ ነው። ሰው የሚጸየፈው ይህንን ነው እኮ በቃ። ሌብነትን ከቤተ መቅደስ እናውጣ ብለን ቤተ መቅደስ ላይ ሌብነትን የምናደራጀው ለምንድን ነው? በጉዞ ማህበራት ተደራጁ፣ የቤተ ክርስቲያን አስተዳዳሪ ሁኑ፣ ቤተ ክርስቲያን ካህኑ አስተዳዳሪ እወቁ፣ ጓደኛ ሁኑ፣ ስልክ ይኑራችሁ፣ መኪና ይኑራችሁ፣ ምቾት ይኑራችሁ። በቤተ ክርስቲያን ግን ምዕመናን ነን። አስራታችን ማውጣት ግዴታችን ነው። ለምንድን ነው የምትዘርፉን? እኛን ለምንድን ነው ቤተ ክርስቲያን የምትዘርፉት? ይሄን የሚያደርጉት አሁን በርሜል ቅዱስ ጊዮርጊስ ጉዞ አስጓዥ ሆነው ከስቡሃ ሚዲያ ጋር የተያዘ ነው ይህ ጉዳይ። እኛ ይህንን ጉዳይ እስኪያልቅ ድረስ ከወረዳ ቤተ ክህነት እስከ ሀገረ ስብከት ሊቀ ጳጳስንም ስራ አስኪያጅንም ጨምሮ የቤተ ክርስቲያን አስተዳዳሪ ገንዘቡ በእጃቸው ደርሷቸው አሊያ ደግሞ መልሰው ያችን ቤተ ክርስቲያን ብንጽና ቤት ያሰራሉ። እኛ ደግሞ ቤተ ክርስቲያን ላይ ያሉ ካህናት እንዳይወድቁ እንዳይጣሉ እንሰራለን። ቅዳሴ እንዲያስቀድሱ፣ ምክንያቱም የሚከፈላቸው የላቸው፣ ገቢ ያስፈልጋቸዋል። ምንም ገቢ የላቸው። ገጠሩ እርሻ ማሳ ላይ ነው የሚሰሩ። ካህናቱ ከእርሻ መጥተው ነው የሚቀድሱት። ያስፈልጋቸዋል ገንዘብ። አዎ፣ ነገር ግን በውሸት አትለምኑ ነው የኛ ጥያቄ። እኛ ደግሞ ሚዲያ ላይ መጣ ነው ለምንድን ነው? የእውነት ስለ እውነት የምትኖር ቤተክርስቲያን እንድትኖረን ነው የመጣ ነው። ለዚህ ነው ብፁዕ አቡነ ሰላማንና ብፁዕ አቡነ ቀሌምንጦስን ምነካቸው ያልኳቸው። ብፁዕ አቡነ ሰላማ በእነሱ ስር ያለ ሀገረ ስብከትም ወረዳ ቤተ ክህነትም አጥቢያ ደብርም ስለሆነ ጭምር ነው። ብፁዕ አቡነ ቀሌምንጦስ ደግሞ በሀገረ ስብከታቸው በደብረ ብርሃን ስር ያለች የላይ አባ ሚልኪ ቅዱስ እግዚአብሔር አብና
ቅድስት ድንግል ማርያም ቤተክርስቲያን ስውራ ማርያም የሚል ስም ተቀይሮ አሁንም ቅቤ እየተነገረ ነው ያለው። መቆም ያለበት ይሄ ነው። ከዚህ ውጭ እኛ ምንም የጠየቅነው ነገር የለም። የገቢ ምንጫችሁ ይቋረጥ አላልናችሁ። እሱን አይደለም እኛ አጀንዳችን። እሱን ከቤተ ክህነት አጀንዳ ጋር ታነሱታላችሁ፣ ከቅዱስ ሲኖዶስ አጀንዳ ጋር ታነሱታላችሁ። ይሄን ጉዳይ ከጅማ ያሉ፣ ከአጋሮ ያሉ፣ ከድሬዳዋ ያሉ፣ ከናዝሬት ያሉ ይሄ አሁን ያሉበት ከ400 ነበር የጀመርናቸው፣ አሁን ወደ 900 ደርሰናል። ምዕመናን ውጭ ሀገር ያሉ ይሄ መረጃ ኔትወርክ ውስጥ ያሉ ቤተክርስቲያናችን ንጹህ ትሁን ነው ጥያቄው። ሊቀ ጳጳሱን የመስደብ ቤተ ክህነቱን የማዋረድ አይደለም ጥያቄው። አጀንዳችን የቤተ ክርስቲያን ነገር ንጹህ ይሁን። በዛች ቤተ ክርስቲያን ላይ የሞተ ሰው አለ፣ የተገደለ ሰው አለ። የንጹህ ደም የአቤልን ደም የጠራ እግዚአብሔር እንዳለን እንደምናውቅ ሁሉ በጎቹን የሚጠብቅ ሊቀ ጳጳስን የሚሞት ምዕመን ደምን ይጣራል፣ አቤት ማለት ይጠበቅበታል ነው የኛ ጥያቄ። አሁንም በርሜል ቅዱስ ጊዮርጊስን እስከ መጨረሻው አንተው የማንተው የበርሜል የጊዮርጊስ ቤተክርስቲያን አይደለም፣ የቅድስት የእመቤቴ ቤተክርስቲያን ነች። እንኳን የእመቤቴ የማንም ቤተሰይመት ቤተክርስቲያን ቢሆን ሁሉም ቤተክርስቲያን የእግዚአብሔር ነው፣ የመድኃኔዓለም ታቦት ነው ያለው። እና እባካችሁ ሌቦች አትስረቁ፣ እባካችሁ ቤተክርስቲያናችንም ልቀቁልን፣ ዝርፊያችሁን ውጭ አድርጉት፣ ውንብድናችሁም ሽፍታነታችሁም ሌላችሁም ውጭ አድርጉት። ቤተክርስቲያናችን እናምልክበት፣ ሌላ ቦታ አትግቡ። አባቶቻችንም ይሄን ተመልከታችሁ ወደ ታች ያለው መዋቅር ስርዓት እንዲይዝ አድርጉልን። እኛ እየመጣን ሚዲያ ላይ የምንናገረው እኮ እናንተ እንድትከበሩልን። ብፁዓን አባቶቻችን፣ ብፁዕ አቡነ ቀሌምንጦስ እርሶ እኮ መከበር አለቦት። እርሶን እኮ እንዲያከብር ነው ምዕመኑን እየሰራን ያለ ነው። ውሸት ነው የምናወራው? መረጃችን ውሸት ከሆነ ይኸው ነገ ሂዱ እስቲ። ቂቤ እየተሸጠ በሶ ተበጥብጦ 50 ብር እየተሸጠ ያገኛሉ። ቂቤ 50 ብር በፌስታል ከመርካቶ ተጭኖ ይሄዳል፣ ይሸጣል፣ ታገኛላችሁ። ይሄን መረጃ እኮ እናንተ አግኝታችሁታል። ነው ቅቤውን ይዤላችሁ ልምጣ? ሰሞኑን እመጣለሁ። መች እንደምመጣ አታውቁኝም። ራሴን ቀይሬ ስለምመጣባችሁ 2 ጊዜ መጥቻለሁ ፕሮግራሙን ከጀመርኩ በኋላ። አሁን 3ኛ ጊዜ እመጣላችኋለሁ። እዛ ደግሞ ጀመራችኋል። ጠፋ ታረጉና ደግሞ የተወሰነ ሰው ታጠፉና ደግሞ ለሆነ ጊዜ ታመጣላችሁ። እናውቃለን። አሁን ሮብም ምናምንም የጀመራችሁት ለዚህ ስትሉ ነው። የዛሬው ቆይታ ይህንን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። እንዳትሰረቁ፣ እንዳትዘረፉ የኔ መልእክት ነው። ሰነቅ ፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።